ጤና ይስጥልኝ በአራቱ ማዕዘናት የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መረጃዎች ከሀገር ውስጥ ከውጭ የተሰሙ በዘገባችን ያካተትናቸውን ይዤ ቀርብ ያለው። በቅድሚያም ሰበር መረጃዎቹን ላስቀድም። የአሜሪካ መንግስት በህወሓት አንድ ቡድን ላይ ማዕቀብ ሊጥል እንደሆነ ተገልጿል። ዝርዝሩን ይዘናል። በሌላ ዜና ቦክሰኛው በግጥሚያ ላይ ያለ ህይወቱ ማለፉ ተገለጸ። ሙሉ መረጃውን በዘገባችን አካተነዋል። ከውጪ አሜሪካ በየመን ሀቲዎች ላይ ያነጣጠረ የአየር ላይ ጥቃቷን መቀጠሏ መሰማቱ፣ እንዲሁም ቻይና የታይዋን ፕሬዝዳንት ፓራሳይት ናቸው ስትል ተደመጠች። እነዚህንና ሌሎች መረጃዎችን በዚህ መረጃ ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮን ላይክ፣ ሌሎች ተደራሽ እንዲሆን ሼር ማድረጉን አይዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ከሀገር ውስጥ መረጃ አሜሪካ በህወሓት አንድ ቡድን ላይ ማዕቀብ ልትጥል እንደሆነ ተገለጸ። አሜሪካ በህወሓትና በትግራይ ጸጥታ ኃይሎች ውስጥ ስልጣን ባላቸው አንዳንድ ግለሰቦች ላይ ማዕቀብ ልትጥል እንደምትችል የአገሪቱ ባለስልጣን እንደነገሩት ጠቅሶ ዘ ኢኮኖሚስት መጽሔት ሰሞኑን ባወጣው ዘገባ አስነብቧል። ይሁንና አሜሪካ ማዕቀብ ለመጣል እያሰላሰለች ያለችው ትግራይ እንዳትረጋጋ እንቅፋት በሆኑና ክልሉ በድጋሜ ጦርነት እንዲያመራ እያደረጉ ይገኛሉ በምትላቸው ግለሰቦች ላይ እንደሆነ ባለስልጣኑ መናገራቸውን ዘገባው ጠቅሷል። ይሁንና አሜሪካ ማዕቀብ መጣል እንደ አማራጭ ያየችው የተወሰኑ የትግራይ ክልል ጸጥታ ኃይሎች ወታደራዊ አዛዦች ጌታቸው ረዳ በሚመሩት ጊዜያዊ አስተዳደር ላይ ከሳምንታት በፊት የመፈንቅለ መንግስት ሙከራ ማድረጋቸውን ተከትሎ እንደሆነ መሆኑን በዘገባው ላይ አትቷል። በሌላ መረጃ ዱባይና አዲስ አበባ የወንጀል ተጠርጣሪዎችን ለመቀየር ተስማሙ። የኢትዮጵያ ፌዴራል ፖሊስ በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እየተከናወነ መሆኑን አስታውቋል። ይሁንና የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬቶች የዱባይ የፖሊስ ምርመራ ቡድን ኃላፊ ሌተናል ኮሎኔል አብደላ መሐመድ ጋር ከተመራው የምርመራ ቡድን ጋር በወንጀል ምርመራ ዙሪያም ተወያይቷል። ኮሚሽነሩ በውይይት ወቅት በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ መሆኑንም ተናግረዋል። ነገር ግን ምን ያህል ተጠርጣሪዎች በቁጥጥር ስር እንደዋሉ እንዲሁም በምን አይነት የወንጀል ድርጊት እንደተሳተፉ በግልጽ የተባለ ነገር የለም። በውይይቱም በቀጣይ በሁለቱ ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ በጋራ የወንጀል ምርመራ ቡድን በማቋቋምና የልምምድ ልውውጥ በማድረግ እንደሚሰራ መናገራቸውን ከፌዴራል ፖሊስ የተገኘው መረጃ ያመላክታል። ሌተናል ኮሎኔል አብደላ መሐመድ በበኩላቸው በቀጣይ ለሚከናወኑ የጋራ የወንጀል ምርመራ ስራዎች ወደ ዱባይ የሚሄዱትን የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኃላፊዎችን ለመቀበል ዝግጁነታቸውንም ገልጸዋል። በሌላ ዜና ቦክሰኛው በግጥሚያ ላይ ሳለ ህይወቱ ማለፉ ተገለጸ። ገብርኤል ኦሉዋሲንጎ የተባለው ናይጄሪያዊ ቦክሰኛ ከጋናዊ ቦክሰኛ ጆን ሙቡንጉ ጋር እየተፋለመ ያለ ብሪንግ ሜዳ ውስጥ ድንገት ራሱን ስቶ በመውደቁ ወደ ሆስፒታል ቢወሰድም ማትረፍ አለመቻሉ ተነግሯል። ኦሉዋሲንጎ የቀድሞ የምዕራብ አፍሪካና የሀገሩ ናይጄሪያዊ አሸናፊ ቦክሰኛ መሆኑን ታሪኩ ያስረዳል። በመሆኑም በ40 ዓመቱ ህይወቱ ያለፈው ቦክሰኛው 23 ግጥሚያዎች አድርጎ በ8ቱ ሲሸነፍ 13 ጊዜም አሸንፏል። በቦክሰኛው ህልፈት ናይጄሪያውያን እና የስፖርት ወዳጆቹ በማህበራዊ መገናኛ ብዙሃን ሀዘናቸውን እየገለጹ እንደሚገኙ ቢቢሲ ዘግቧል። ክቡራን አድማጮች፣ በመጨረሻም ከውጪ ወደ ያስኩላችሁ ዘገባዎች አለፉ። አሜሪካ በየመን ሁቲዎች ላይ ያነጣጠረ የአየር ጥቃቷን መቀጠሏ ተሰማ። የዩናይትድ ስቴትስ ጦር በየመን ኢላማዎች ላይ በመጋቢት አጋማሽ የጀመረውና በደርዘን የሚቆጠሩ ሰዎችን የገደለበት የቦምብ ጥቃት ማክሰኞ ዕለት በዋና ከተማይቱ ሰና አቅራቢያ በሚገኝ አካባቢና በሰሜናዊ ሰዓዳ ግዛት ላይ ጥቃቱንም ፈጽሟል። ይሁንና የሁቲ ተባባሪ የሆነው አልማሲራ ቲቪ እንደዘገበው የዩናይትድ ስቴትስ ጦር በሰሜናዊ ሰዓዳ ግዛት በሳዳ ከተማና በማጃዝና ሰሃራ ወረዳዎች ላይ 15 የአየር ላይ ጥቃቶችን መፈጸሙንም ዘግቧል። በሳና ግዛት በባኒ ማታር አውራጃ የሚገኘው የናቢ ሹአይብ ተራራም ጥቃት እንደደረሰበትም ተዘግቧል። በሰው ሕይወት ላይ ስለደረሰ ጉዳት እስካሁን የተገለጸ ነገር ባይኖርም ሁቲዎች እንዳስታወቁት የዩናይትድ ስቴትስ ጦር የአየር ላይ ጥቃት በየመን ከመጋቢት 15 ጀምሮ በወሰደው እርምጃ
ቢያንስ 61 ሰዎች ሕይወታቸው ማለፉንም ተናግረዋል። በመሆኑም የዩናይትድ ስቴትስ ሴንትራል ኮማንድ ተዋጊ ጄቶች ሲነሱና ሚሳኤሎች ከአውሮፕላን አጓጓዥ ወጥተው ሲወጉ የሚያሳይ 2 ቪዲዮዎችን በማህበራዊ ሚዲያ ላይ አጋርቷል። ሁቲዎች በማዕከላዊ የማርቢ ግዛት የነዳጅና የጋዝ ስፍራ የዩናይትድ ስቴትስ ሰው ሰራሽ የሆነውን MQ-9 የተሰኘ ሰው አልባ አውሮፕላኖች ማውደማቸውንም አስታውቀዋል። በሌላ መረጃ ፕሬዝዳንት ፑቲን በዓመታት ውስጥ ከፍተኛ የተባለለትን የውትድርና ጥሪን አስተላለፉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከፈረንጆቹ 2011 ወዲህ ከፍተኛ የተባለለትን ወታደራዊ ጥሪ ለዜጎቹ ማስተላለፋቸው ተገልጿል። ፕሬዝዳንቱ ጥሪውን ያደረጉት ዕድሜያቸው ከ18 እስከ 30 ዓመት ለሚሆኑ 160 ሺህ የሀገሪቱ ወንዶች ሲሆን ይህም የሀገሪቱ መከላከያ ሰራዊት አባላት ቁጥር በእጅጉ እንደሚያሰፋው ተገልጿል። ይሁንና ጥሪው የተላለፈው ፕሬዝዳንት ፑቲን የሩሲያው መከላከያ ሰራዊት አባላት ብዛት ወደ 2.39 ሚሊዮን እንደሚያደርሱ ከተናገሩ ከወራት በኋላ መሆኑም ተጠቁሟል። ይህም በቀጣዮቹ 3 ዓመታት ውስጥ 180 ሺህ ተጨማሪ ኃይል ምልመላ ማለትም ነው። ይሁን እንጂ ምክትል አድሚራል ቭላድሚር ሲሜንያልስኪ አዲሶቹ ምልመላ ወታደሮች በዩክሬን ጦርነት እንደማይሳተፉም አረጋግጠዋል። በመሆኑም ከዚህ በፊት ሰራዊቱን የተቀላቀሉ ምልመላ ወታደሮች በዩክሬን ጦርነት ተሳትፈው ሕይወታቸው ያለፈ ስለመኖሩ በዩክሬን በኩል መነገሩም ተነስቷል። ይሁንና ፕሬዝዳንት ፑቲን ክስተቱን አስመልክተው በሰጡት ማስተባበያ ጅምር ላይ ጥቂት ምልመላ ወታደሮችን በስህተት ወደ ግንባር በመላክ የተፈጠረው እንጂ ሁሉንም ያሳተፈ እንዳልነበር መግለጻቸውን የአርቲ ዘገባ አመላክቷል። በሌላ መረጃ ቻይና የታይዋን ፕሬዝዳንት ፓራሳይት ናቸው ስትል ተደመጠች። ቻይና ወታደራዊ ልምምድን ከታይዋን ሰሜን፣ ደቡብና ምስራቅ የባህር ዳርቻዎች ላይ ያደረገች ሲሆን ታይዋንን ለቻይና ለመገንጠል የሚደረገው ጥረት ላይ ከባድ ማስጠንቀቂያም ሰጥታለች። የታይዋን ፕሬዝዳንት ላይ ቺንግቴ ፓራሳይት ስትል ቤጂንግ አክላለች። ይሁንና ታይዋን የቻይና ባህር ኃይል ወደ ባህሯ ዳርቻ ሲቃረብ ምላሽ ለመስጠት የጦር መርከቦቿን ስትልክ እንደነበረም ተመላክቷል። ይሁን እንጂ ቻይና ባለፈው ዓመት ካደረገችው የጦርነት ልምምድ በተለየ መልኩ በይፋ ያልሰየመችው የጦር ልምምዷ በኋላ የዩናይትድ ስቴትስ የመከላከያ ሚኒስትር ፒቲ ሄክትስ የኤስያ ጉብኝት ተከትሎ ቤጂንግ ላይ በተደጋጋሚ ትችትን ሰንዝረዋል። በመሆኑም የቻይና ጦር መርከቦች አውሮፕላኖችን እና መድፍን በማሰማራት ደሴቲቱን ለመዝጋት በምድር ላይና በባህር ላይ ኢላማዎችን ለመምታትና የአየር ጠለፋዎችን በውጊያ ውስጥ ያለውን ትብብር ለመፈተሽ እንቅስቃሴ ማድረጉንም የቤጂንግ ምስራቃዊ ጦር ዕዝ በሰጠው መግለጫ አስታውቋል። ቻይና ጥቃት መሰል እንቅስቃሴና ታይዋንን በቁጥጥር ስር ስታደርግ ይህ የመጀመሪያዋ አይደለም። ባለፈው ግንቦት ላይ ከተመረቀ ከ3 ቀናት በኋላ የመጀመሪያዋን ደሴት ሰንሰለት እየተባለ ከሚጠራው በስተምዕራብ የሚገኙ አካባቢዎችን ሙሉ በሙሉ ለመቆጣጠር የቻይና ኃይሎች የጦርነት ልምምድ በማዘጋጀት በቀጥታ የሚሳኤል ሙከራንም አካሂደዋል። ይሁንና ቻይና በዲሞክራሲያዊ መንገድ የምትመራውን ታይዋንን እንደ ራስ ግዛት ትቆጥራለች። የታይዋን ፕሬዝዳንት ላይን ተገንጣኝ በማለትም ትወቅሳለች። ይሁን እንጂ የምስራቅ ጦር ኮማንድ ባሰራጨው የእንግሊዝኛ ቪዲዮ መልእክት ፕሬዝዳንቱን ፓራሳይት ብሎ በመጥራቱ ታይዋንን በቾፕስቲክ እንደተያዘችም ገልጿል። የታይዋን መንግስት ልምምዱን አውግዟል። የፕሬዝዳንቱ ጽሕፈት ቤት ቻይና በዓለም አቀፉ ማህበረሰብ ዘንድ ችግር ፈጣሪ መሆኗ በሰፊው ዕውቅና እንዳላት እና የታይዋን መንግስት ራሱን የመከላከል እምነትና አቅም እንዳለው አስታውቋል። የታይዋን መንግስት የቤጂንግ የሉዓላዊነት ጥያቄ ውድቅ በማድረግ የደሴቲቱ ሕዝብ ብቻ ወደፊት ዕጣ ፈንታቸው ሊወስኑ ይችላሉም ብሏል። 2 የታይዋን ከፍተኛ ባለስልጣናት ለሮይተርስ ዜና ወኪል እንደተናገሩት ከ10 የሚበልጡ የቻይና ወታደራዊ መርከቦች ወደ ታይዋን ቀጠና አቅራቢያ ቀርበው ስለነበር ታይዋን ምላሽ ለመስጠት የራሷን የጦር መርከቦችም ልካለችም ብለዋል። ታይዋን በቻይና ጦር ምንም አይነት የቀጥታ ጥቃት እንዳልተፈጸመም ባለስልጣናቱ ተናግረዋል። የቻይና የውጭ ጉዳይ ሚኒስትር የጦር ልምምዱ ብሔራዊ ሉዓላዊነትን ለመጠበቅና ብሔራዊ አንድነትን ለማስጠበቅ ህጋዊና አስፈላጊ እርምጃዎች ናቸው ሲልም ገልጿል። የተወደዳችሁ ቤተሰቦቻችን ከላይ የምትመለከቱት አዛራስ ሚዲያ ኒውስ በኢትዮጵያ በቀጠናችንም በዓለም ዙሪያ ወቅታዊ ትኩስና ታማኝ መረጃዎችና ትንታኔ መረጃዎችን ከ2 ዓመት በላይ ለእናንተ ስናደርሳችሁ የቆየነው ቻናላችን ባልተጠበቀ ምክንያት ተዘግቷል። በእናንተ በኢትዮጵያውያን ቀና ልብ
ሁኔታው ሳይገድበን በአዲስ መንፈስ ብርታት ተጠናክረን ትሩዝ ኢትዮጵያ በሚል በዚህ ቻናል እንደ አዲስ በመምጣት በተለመደው ኢትዮጵያዊ ተግባራችን ላይ አዳዲስ መረጃዎችን ለማድረስ በመዝናኛ በአስገራሚ መረጃ በወቅታዊ ጉዳይ ትንታኔ ዘገባ ከዜና መረጃዎች ጋር እንደ አዲስ ተመልሰናል። ክቡራን አድማጮች ይህንን አዲሱን ቻናሌን እየገባችሁ ሰብስክራይብ ለህይወት ተደራሽ እንዲሆን ሼር በማድረግ በማበረታታት እገዛችሁን አሳዩኝ። ለምታደርጉልኝ ድጋፍ ሁሉ ልባዊ ምስጋና ይድረሳችሁ። በሌሎች በአዳዲስ መረጃዎች እስከምንገናኝ በእያለንበት የዓለም ዳርቻ ቸር እንቆይ።